ተውፊቅ ጨለለ። ዛሬ ፏድ እንግዲህ አጨልሎታል። እንግዲህ ተውፊቅም ሲመጣ ሶፊን ብቻዋን አገኛታለሁ ነበር ያለ። እንግዲህ ሁለታቸውን ሲያገኛቸው እንዴት እንደተበሳጨ ተውፊቅ ሁላችንም አይተናል ማለት ነው። በነገራችን ላይ ተውፊቅ ማለት ነው ተሎ ብሎ በቃ የሚቃጠው ምንድን ነው የሆነ መደባደብ ምናምን ነገር አይኑን አያችሁት ግን እንዴት እንደተናደደ። አዎ ሶፊም ዛሬ በቃ ትክክለኛ ውሳኔ ነው እየወሰንሽ እንደፈለገ የሚያነሳሽ እንደፈለገ የሚጥልሽ እቃ አይደለሽም። ትክክለኛ ውሳኔሽን ማሳወቅ አለብሽ። ፉአድን ደግሞ እንዳታስከፊ ማለት ነው። ፉአድ በጣም ለሴት ልጅ በጣም ክብር አለው ማለት ነው። እንጃ እኔ ብቻ አላውቅም። ፉአድ በጣም ነው የሚያሳዝነኝ። በጣም ደስ ትለኛለች። እና የሆነች ቀሽት ነገር ናት ፉአድ። እና ፉአድ እንግዲህ ያው ተውፊቅን አጨልለሃል። በጣም ጎበዝ ነህ። እሷ ደግሞ ሶፊ ደግሞ ዛሬ ተውፊቅን እየጠራችው ለምን መሰላችሁ? በቃ ከቤቷ እየመጣ ካሜራ እየያዘ ሁለተኛ ደግሞ ሲፈልግ ከሌላ ሴት ጋር ቪዲዮ ይሰራል። ሲፈልግ ደግሞ በቃ እወድሻለሁ ይላታል። ሲፈልግ ደግሞ አልፈልግሽም ይላታል። አሁን ሶፊ እኔ የድሮዋ ሶፊ አይደለሁም በጣም ተቀይሬያለሁ ስትለው እሱም እንግዲህ ተናደድና እኔም እኮ እንደ ድሮ ሁኝልኝ አላልሁሽም ብሏታል ማለት ነው። እና ይህን ነገር እንግዲህ ቤተሰብ የያዘው ጉዳይ ነውና እኔ ከአሁን በኋላ እንዳትደውልብኝም ከቤቴም እንዳትመጣም በቃ እንግዲህ ውሳኔዋን ተናግራለች ማለት ነው። እና ፉአድ ደግሞ በቃ ጥሎ አይጥልሽም፣ አያስከፋሽም። ለሴት ልጅ በጣም እኔ እንጃ እንዴት እንደምላቸው አለቁም። ፉአድ ብዙ ጊዜ ስለምከታተለው ነው። በጣም ብዙ ጊዜ እከታተለዋለሁ፣ ሁሌ አየዋለሁኝ። እና ለሴት ልጅ በቃ ምድር ነው። ምን ልበላችሁ በቃ ይነጠፋል ማለት ነው ለሴት ልጅ። እና እንግዲህ ተውፊቅ እስካሁን ሶፊ ጠብቃህ ነበር ብዙ ነገር ትሆንልኛለህ፣ ዛሬ ነገ ትመለሳለህ እያለች ነበረ። ምንም ነገር ልትመለስ አልቻለችም። በቃ እኛ ትልልቅ ሰዎች ነን፣ በቃ እንደ ትልልቅ ሰዎች ማሰብ አለብን። እኔ እንደ ጓደኞች በቃ ብዙ ነገር መሆን እፈልጋለሁ። ከራሴ የግሌን ስራ እየሰራሁኝ ትዳሬንም ሰው በቃ ትዳር እንደሚመራ እንደዚያ እመራለሁ ብላለች። እና እኔ ዛሬ ይሄ ነገር ትክክል ነው ብዬ አምናለሁኝ። እንግዲህ ተውፊቅ በጣም ነው የተናደደ፣ በጣም ነው የተበሳጨ። እንዴ የሴት ልጅ እድሜ እኮ ይሄዳል ማለት ነው ተውፊቅ፣ ያንተም ይሄዳል የእሷም ይሄዳል። እንዲሁም ሶፊ በጣም ትዕግስተኛ ናት፣ በጣም እስካሁን ጠብቃሃለች። እና በቃ እንግዲህ ማን ነው ፉአድና ሶፊ በቃ የሆነ ነገር ከጀመሩ አንተም አትንጣ፣ የራስክን ህይወት ጀምር። ይሄ መደባደብ ምናምን ነገር በየካሜራው እየመጣችሁ አትላላጡ፣ አትደባደቡ። ያው ዛሬ ሙንኪል ፈርቶ የፉአድን ጓደኞች ፈርቶ ይሆን ምን ይሆን አላውቅም። ትንሽ ያው ተደባድበዋል። እኔ ትናንትና ዛሬ ነው ምስራው ዛሬ ቪዲዮ እንደለቀኩላችሁ የሆነች ልጅ በውስጥ ስላለች ነው ማለት ነው። ተውፊቅ ያው ፋፊን ትንሽ አይታችሁታል፣ ዲንጎ ምናምኑ እንደዚያ ነገር ሲደባደቡ የነበረው ማለት ነው። ያኔ ዝም ብዬ አይደለም የሆነ ካለመረጃ የማመጣው። እና ስለዚህ ሶፊ የኔ ቆንጆ የኔ ማር እኛ በጣም እንወድሻለን። እርጋታሽ ምንሽ በጣም ነው የሚያማምረን። ተውፊቅ ማለት ፎን ካገኘሽ ማለት ነው በጣም ደስተኛ ነው የምትሆይ፣ በጣም ያስደስትሻል። እሱ ባይበላ እኮ ላንቺ ያበልሻል። እሱ ባይጠጣ ላንቺ ያጠጣሻል። እሱ ባይለብስ ላንቺ ያለብስሻል ማለት ነው። ለሴት ልጅ በጣም ክብር አለው። እና እኔ ተውፊቅም ያው ጥሩ ልጅ ነው። እኛ እኮ ተውፊቅን እየጠላን አይደለም። ግን ተውፊቅ ለምን ነው ዛሬ ነገ እያለ እስካሁን ያላገባሽ? ለምንድን ነው ኒካ ያላሰራችው? አሁን በቀደም እንግዲህ ሲናድር ምን ሲል ከመኪና ላይ የው እንግዲህ ኒካ ላስር ነው ምናምን እንደዚህ ያለው። አሁን ዛሬም እንግዲህ ተውፊቅን የጠሩት በቃ ካሁን በኋላ ሶፊንም እንዳታገኛት ከቤቷም እንዳትመጣ ካሁን በኋላ በቃ እኛ አዲስ ህይወት ጀምረናል ብለው ሊነግሩት ነበረ። እንግዲህ መጨረሻው አላማርም። ተውፊቅም በጣም ተናዷል። ምን እንደሚፈጠር ደግሞ እንግዲህ እነሱ ሁሉ ነገራቸው በካሜራ ፊት ለፊት ስለሆነ እኛም እንግዲህ በካሜራ ያመጡልናል። የእነሱ ህይወት የተደበቀ ነገር የለም። ሁሉም በግልጽ ነው። ካሜራ ፊት ለፊት ነው እና የሚያረጉት በቃ ህይወታቸውን እያንዳንዱን ያሳዩናል ማለት ነው። እውነት ከሆነ ያው ይጋቡ፣ ይውለዱ፣ ይክበዱ። አረኛ ስራ እየሰራ ነው ካሉ ደግሞ እንግዲህ ምንም ማድረግ አይቻልም። ወሽመጣችን ብጥስ ነው የሚል ግን ፉአድ እና ሶፊ ሁለታቸውም ስለተገፉ እኔ እንጃ ብቻ ምርጥ ጥንዶች ይወጣቸዋል ብዬ ተስፋ አደርጋለሁኝ። ተውፊቅም እንግዲህ የራስህን የኔ የምትላትን ፈጣሪ ይስጥህ፣ ፈጣሪ ያዘጋጅልህ። እንግዲህ ሶፊ የራሷን ይዛለች እና የራሷን አመታለች። እኛ ብዙ ጊዜ
ፏድ እና ሶፊ ቢጣመሩ በጣም ምርጥ ጥንዶች ይወጣቸዋል ምናምን እየሁን ከስንት ወር በፊት ሰርች ነበር። ግን የተወ ማለቴ የሶፊ የፉም ቤተሰቦች ያው አንዳንድ አስተያየትም እንደ ስድብ ምናምን ነገር ሰጥታችሁ ነበር። አሁን አይደለም መቼ ጊዜ ነው ከ4 ወር ከ5 ወር በፊት ያው ሰርች ነበር ቪዲዮ እነዚህ ሁለት ልጆች ቢጣመሩ ምን ይላቸው ነበር። በጣም ጥንድ እንትኖች ይወጣቸዋል ብዬ ነበር። ዛሬ እንግዲህ ፉዬ የሶፊ ሸበላ አቤት ደግሞ ያማምራሉ ማለት ነው። ፉዬ ሶፊ በቃ እንዳትነካት እና ይመቻችሁ ቤተሰቦች። እንግዲህ ምንም ማድረግ አይቻልም። ተውፊቅ ተቀድመሃልኝ እስካሁን አንተ ማለት ነው ስትላላጥ ይኸውልህ አንዱ መጥቶ ላሳረገልህ ማለት ነው። እና እንደዚህ ነው እድል ይለሃል። እንደዚህ ነው። ለአንተም እንግዲህ ያው ፈጣሪ ስጥህ። አትናደድ፣ አትማታ። በቃ ሶፊን ተዋት ማለት ነው። ሶፊ እየለቀቅ አርጋት። እሷ ብልሃለች በቃ ብዙ ነገር ሁኛለሁኝ፣ ጠብቄዋለሁኝ፣ አሁን ታሁን ይሻሻላል ብያለሁኝ፣ አሁን ታሁን በጣም ተስተካክሎ ይመጣል ብያለሁ፣ ጠብቄዋለሁ እና ካሁን በኋላ ማንንም አልጠብቅ የራሴ ህይወት ጀምራለሁ ብላለች። እንግዲህ ይመቻቸው። ሁለታቸው ደግሞ ከተገናኛቸው ያው ሁለት የዋሆች ሶፊም ፉም በጣም የዋህ ናቸውና እንግዲህ ምርጥ ጥንዶች ይወጣቸዋል ብለን እናስባለን። እና ቤተሰቦች ላይክ እና ሼር ሰብስክራይብ እያደርጋችሁ እኛንም አበረታቱን። እንግዲህ ምን እንደሚያመጡ ደግሞ የሁለታቸው አድናቂዎች ስለሆነ እየሄድን እየተከታተልን ያው ሂዱበት እንላቸዋለን ማለት ነው። ሰብስክራይብ ማድረገውትን አይርሱ። እና ቶፊቅ አትናደድ፣ እሺ አትናደድ። በቃ እንዲሁም ካሁን አንተ ምንድነው እንትን ያለብህ? አዎ በቃ ይቅርታ አድርጊልኝ፣ እኔ ያንቺን ህይወት አበላሽቻለሁኝ። አንቺ ካሁን በኋላ ማግባት አለብሽ። በቃ አንቺ ህይወት ከመረጥሽ ይመችሽ። በቃ ጥሩ ነገር መመኘት ነው። እሷም እንዳለች በቃ እኔ ለአንተ ጥሩ ነገር ነው መመኘልህ፣ አንተም ለእሷ ጥሩ ነገር መመኘት ነው ያለባችሁ ማለት ነው። ሁሌ በቃ ጭቅጭቅ፣ ሁሌ አገባሻለሁ፣ እንደገና ደግሞ ስትፈልግ ደግሞ ትበድላታለህ። እንደዚህ ነገር አይሆንም። እና በተለይ ደግሞ ለሴት ልጅ በቃ እንድትበደል አንፈልግም። ሴት ልጅ ተበድላ ከቤት መቀመጥ የለባትም። ሴት ልጅ ጎበዝ ሁና ጠንካራ ሁና ራሷን መምራት አለባት ነው የምንልና በቃ አንተ ይሄን ነገር ተመኘላት ማለት ነው። እና ቤተሰቦች እወዳቸዋለሁኝ። ነገ በሌላ ቪዲዮ እስከምንገናኝ ያው ቻውላችኋለሁኝ።